አንድ ማንነት ላይ ሁለት አምላክ ሊነግስ አይችልም። ወንጌልም ይሰበካል። የድንግል ማርያምን ስዕልን በዚህ ልክ ከፍ እናደርጋለን። ወንጌልን ለመስበክ ከማሰብ በፊት መጀመሪያ አንድ አምላክ ይኑር። ያልፋል ክፉ ቀን በማርያም ያልፋል ክፉ ቀን በማርያም። ሞተ ተብሎ የተለቀሰለት ሰውዬ ደውሎ በህይወት አለዋል። ለቅሶ በደስታ ተቀየረ። በኢየሱስ ክብር ለእግዚአብሔር ይሁን። ያለ ቦታው የተገኘ ነገር ሁሌም ርካሽ ይሆናል። ደምረውን በተመለከተ ደግሞ ያለበት ችግር ፋይናንሻል ፕሮብለም ነው እንደዚህ አይነት ችግር ላይ እንዲገባ ያደረገው። እኛንን ለጴንጤ መጽሐፍ ቅዱስን የሰጠነው ስትሉን እኮ እናምናችሁ ነበር። ኦርቶዶክሶች እኮ ማለት ነው እኛንን ለጴንጤዎች መጽሐፍ ቅዱስ የሰጠነው ምናምን ስትሉ እውነት ይመስለኝ ነበር። ጣዖት አምላኪ ስትሆን ህይወትም ምግባርም አይኖርም። ላሳይ መድኃኒቱን ከዚህ በኋላ አንድ ነገር አትለኝ፣ አታወራኝ። ከዚህ በላይ መድኃኒት የለም። ምሕረቱ ብዙ ነው፣ ምሕረቱ ብዙ ነው፣ ብዙ ነው፣ ብዙ ነው፣ ምሕረቱ ብዙ ነው፣ ብዙ ነው። ሰላም እንዴት ናችሁ? እኔ ወንድማችሁ ጂሚ ቤሪያው ነኝ። ዛሬም እንግዲህ እንደተለመደው በቆንጆ ቪዲዮዎች እና በቆንጆ ሀሳቦች ከች ብዬላችኋለሁ። ሁላችሁም ቪዲዮን ከመጀመራችሁ በፊት ላይክ እያደረጋችሁ ቪዲዮን ጀምሩ። ሰብስክራይብም ያላደረጋችሁ ሰዎች ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። ይመቻል። ያልፋል ክፉ ቀን በማርያም ያልፋል ክፉ ቀን በማርያም ያልፋል ክፉ። እግዚአብሔር ምስክሬ ነው። በማርያም የትኛውም ክፉ ቀን አያልፍም። የትኛውም ነው አያልፍም። ቀኖችን ሁሉ የሚያሳልፋቸው እግዚአብሔር ነው። አየህ በቃ አያልፍም። በማርያም የሚያልፍ ቀን የለም። አይደለም ያንተ ክፉ ቀን፣ የማርያም ክፉ ቀን እንኳን ያለፈው እግዚአብሔር። ያ የመከራው ጊዜ ስደቱ መስቀል ላይ ልጇ እንደዛ ሲሰቃይ እንደዚህ የመረረ ቀን ያለፈላት በልጇ በኢየሱስ ክርስቶስ ቸርነትና ምሕረት። ስለዚህ አንተ ማርያምን ወዳለው ምትል ከሆነ አዋራው ጬሰ የሚለውን ነገር ትተህ ማለት ነው እሷ ያከበረችው እሱን ስሙት ያለችውን እሱ ላይ ተደገፍ። እሱ ላይ ከየትኛው የመጽሐፍ ቅዱስ አውድ ላይ ተነስተው እንደዚህ አይነት ዝማሬዎችን ሆነ እነዚህን እንኳን ዝማሬ ብዬ ለመጥራት ይቸግረኛል፣ ግን በእነሱ ላንጉዌጅ እንግዲህ ለመግባባት ያህል እንደዚህ አይነት መጽሐፍ ቅዱስ ከመጽሐፍ ቅዱስ ሐሳብ ያፈነገጡና የመጽሐፍ ቅዱስ ቤዝ የሌላቸውን ሐሳቦችን በዝማሬ አድርጎ ማቅረብ ከኑፋቄ ይተናነሳል ብዬ አላስብም። ቀናቶቹ ሁሉ የሚታወቁት በጌታ ነው። ወደፊት የሚመጣውም ያለፈውም ሁሉ የሚታወቀው አልፋና ኦሜጋ በሆነው ፊተኛው ዋልኛው በሆነው በአንድ አምላክ ብቻ ነው። የትኛው የመጽሐፍ ቅዱስ ክፍል ውስጥ ነው የእንደዚህ አይነትን የስነ መለኮትን ወይም ደግሞ ክፉ ቀናቶችን የማሳለፍ ከችግር ውስጥ ሰዎችን የማስወጣት ማለት በስፒሪቹዋል ማለት ነው በስፒሪት እንደዚህ አይነት ነገሮችን ስትለማመድ ወይም ደግሞ ብዙ ሰዎችን ስታለማመድ ያያችሁት በየትኛው መጽሐፍ ቅዱስ ክፍል ውስጥ ነው? እንደምትወዷት እናውቃለን። ለእሷ ያላችሁን ፍቅር እናውቃለን። የትኛውም ሐዋርያ የትኛውም መጽሐፍ ቅዱስ ውስጥ ማንም ሰው ችግር ገጥሞት በችግር ውስጥ ሆኖ በማርያም ያለፈ ሰው አናውቅም፣ በጭራሽ አናውቅም። እንደዚህ አይነት መጽሐፍ ቅዱስ ቤዝ የሌላቸውን ነገሮች ትውልዱን እየጋታችሁ ገደል ባትከቱ መልካም ይመስለኛል። አትደንግጡ። በቦዲቲ ከተማ በቅድስት ማርያም ቤተክርስቲያን ወንጌል በኃይል ይሰበካል። ከ21 እስከ 22 23 ለተከታታይ 3 ቀናት እውነተኛ የጌታችን የኢየሱስ ክርስቶስ የሐዋርያት አስተምሮ ይሰበካል። የቦዲቲ ቅድስት ማርያም ቤተክርስቲያን የህንፃ ማስገንቢያ መርሃ ግብሩም ይካሄዳል። ሽቀላ አትልም ታዲያ? ቢዝነስ እኮ ነው። እኔ ቢዝነስ እንደሆነ መጀመሪያ የገባኝ በየትኛው መሰላችሁ? ከኋላው ባለው ስዕሎች ነው። አይ ልደተ ቃል በቃ ለየለት ማለት ነው። ጭራሽ በቃ ፈጽሞ ከመጽሐፍ ቅዱስ ከእግዚአብሔር ቃል አፈንግጦ ቀረ ማለት ነው። ወንጌልም ይሰበካል፣ አማኞችም ይሰበሰባሉ፣ የክህደት ትምህርትንም እናስወግዳለን፣ የድንግል ማርያምን ስዕልን በዚህ ልክ ከፍ እናደርጋለን። የክህደት ትምህርት ብሎ ያለው ኢየሱስ ክርስቶስ የሚሰበከውን ነው። እንግዲህ ኢየሱስ ክርስቶስን የሚሰብኩትን በነገራችን ላይ መናገር የፈለገው ወንጌላውያን አማኞችን ነው። ነገሮችን ኦቨር ኤክስፕሊሲት ነገሩን ላደርገው ብዬ ሳይሆን የስህተት ወይም የክህደት ትምህርት ብሎ የሚለው ኢየሱስ ጌታ ነው ብሎ የሚመሰክሩትን ነው። ኢየሱስን ከፍ የሚያደርጉትን ያጠፉና ምን ይላል? ምን አለ መጨረሻ ላይ? የማርያምን ስዕል ደግሞ ከፍ እናደርጋለን አለ። ጣዖቱን ከፍ ለማድረግ እንዲመቸው ኢየሱስ ክርስቶስን ሊያስወግድ የኢየሱስ ክርስቶስ ስም እንዳይጠራ ሊያጠፋ ነው ሄደው ማለት ነው። ቤተክርስቲያኑም ይፈጸማል። ስለዚህ ሁላችሁም ይሄንን ቪዲዮ ሼር እያደረጋችሁ ክሊክ እያደረጋችሁ ለዓለም ሕዝብ አስም። አትደንግጡ። አሁን ኧረ በእናትህ ምራቅህን እየዋጥከው
እንሰብካለን። አረ ልደተ ቃል ኧረ ተው አንተ ሰውዬ ኧረ ተው ኧረ አሸማቀቀኝ ጌታን ኧረ በስመ አብ ከኋላ ያሉት እስክላክስ ምናምን ኧረ በስመ አብ። እሺ ለማንኛውም ኢየሱስ ነው ጌታ፣ ኢየሱስ ነው ከፍ ሊል የሚገባው፣ ስዕል አይደለም። በአንድ ማንነቱ ባልታወቀ ሰውዬ ተቀምሞ ምናምን ቀለም ተቀምሞ ምናምን በአርኬሊክ ምናምን ተደርጎ በአንድ አቡጀዴ ላይ ወይም ደግሞ ፕሪንት ተደርጎ በኮምፒውተር የወጣ አንድ ጣዖት ወይም ደግሞ አንድ ምስል አይደለም የሚነግሰው በዚህ በኢትዮጵያ ምድር ላይ ኢየሱስ ክርስቶስ ስም ነው። እሱን ደግሞ የጊዜ ጉዳይ ነው። አሁን እናንተ የሚዲያውንም የምንንም ቦልድነስ ያገኛችሁ ምናምን መስሏችሁ አክት እያደረጋችሁ ነው። ኖ ጊዜው ግን የኢየሱስ ክርስቶስ ነው። ኢየሱስ ክርስቶስ ብቻ ይጎላል። ኢየሱስ ብቻ ይደምቃል። እናንተ የትኛውም ከፍቅራችሁ የተነሳ ቆልላችኋት ያለ ስፍራዋ ስፍራን ብትሰጧት እንኳን ስፍራዋ እዛ ጋር ስላልሆነ ግን እሷ በስፍራዋ ላይ ሆና ከአባቷ ከአምላኳ ከመድኃኒቷ ስር እግር ስር ሆና ግን ወርሺፕ ታደርገዋለች። እናንተ ጣዖት እንዳደረጋችኋት አይደለች። ከእግዚአብሔር እጅ አምልጣችሁ ከኢየሱስ ክርስቶስ የማዳን ጉልበት ሸሽታችሁ ያለ ስፍራችሁ ስትገኙ እንዴት እንደምትረክሱና እንደምትዋረዱ በደምረው ይዩት። ደምረውን በተመለከተ ደግሞ ደምረው ያለበት ችግር ፋይናንሻል ፕሮብለም ነው እንደዚህ አይነት ችግር ላይ እንዲገባ ያደረገው። ደምረውን ካየው ይደውላል፣ ሳንቲም ነው። ኬኩ እንደዚህ ምናምን ገዳም ሄጄ እንትና ምናምን እየሸቀሉ እንደዚህ ምናምን ካላልክና አላልኩም በሬናና ድምፅን ማውጣለህ። እኔ ኬኩን ነኝ ድምፅን ማውጣለህ። እኔም ያልኩህን ነገር አንተም ከአንዴ ሁለቴ ሶስቴ ያልከኝን ነገር አወጣልሃለሁ፣ አሰጣልሃለሁ። እቺ ናና አሰጣልሃለሁ፣ አወጣልሃለሁ፣ አዋርዳለሁ፣ አገረጣለሁ እያለ እንደዚህ በህዝብ ፊት ለፊት ያውም ከ200 ከ300 ሰዎች በላይ ተሰብስቦ እያደመጡ ባሉበት ህዝብ ፊት አንተ የማርያም ልጅ እያለ እንዳላወዳደሰው አንተ የገብርኤል የኡራኤል ልጅ አንተ የኦርቶዶክስ ተዋህዶ ልጅ ብሎ እንዳላሽቃበጠለት ብሎ እንዳላሸረገደለት አሁን ደግሞ ይሄው አዋርዳለሁ፣ አገረጣለሁ፣ ፍራንክ ስትጠይቅ ለፍራንክ ብለ ስትጋጋጥ አይቻለሁ፣ ድምጽ ቀድቻለሁ። አያችኋ ምን ያህል ነውረኞችና ክፎች እንደሆኑ፣ ምን ያህል ውስጣቸው አረመኔ ጨካኝ እንደሆኑ አያችሁ አይደለ? ለክፉ ቀን ብሎ ያስቀመጧት ቮይስ ሪከርድ እንኳን አለች። የሆነ ቀን እንኳን አታክ ብንደራረግ ወይም ደግሞ ወደዛ እንኳን ሊድ ብሎ ቢመለስ ሊፖስቱበት ማለት ነው። ወደኛ እንኳን ልመለስ፣ ወደ ቀድሞ ቤቴ ልመለስ፣ ወደ ጌታ ልመለስ ብሎ እንኳን እንዳይል ሊያስሩበት ማለት ነው። የክፋታቸው ጥግ አላልኩኝም በእናና አምሎ የህግ ባለሙያ ነኝ እኔ። ለምናገረው ነገር ሁሉ ኃላፊነት እንዳለብኝ ስለማቅ ማስረጃ ይዤ ነው የምናገረው። ደደብ አይደለሁኝም፣ ፋራ አይደለሁኝም። ሰማችሁት አይደለ? ደደብ አይደለሁም ፋራ አይደለሁም ብሎ የሚለው ማስረጃ ይዞበት ይህን ሰው መፈናፈኛ ሊያሳጡት። ይሄ በነገራችን ላይ የእሱ ስትራቴጂ ብቻ አይደለም፣ ኬኩ ነው ምናምን ቢሉት የዚህ የመላጣው ሰውዬ ስትራቴጂ ብቻ አይደለም። ጀነራሊ ሊንክድ ሆኖ አብሮ ቢዝነስን እየሰሩ ያሉት ቤተክርስቲያኒቷ ላይ እንደ ፓራሳይት በመለጠፍ ገንዘብ እየለቀሙና እየሸቃቀጡ ያሉት እንደነ ተመስገን አይነቶቹ ፋይል እየተያያዙ ነው። ሊንክድ ሆኖ እንደዚህ እጅና ጓንት ሆኖ አብሮ ያሉት ነገ ችግር ቢፈጠር አንዱን አውጥቶ ፋይሉን ለመልቀቅ ድምፁን ለመልቀቅ ቪዲዮ ለመልቀቅ ወደኋላ አይልም። በነገራችን ላይ ከሰሞኑ እንኳን ጠጅ እየጠጣ ቪዲዮ ለቆበታል አይደለ? ደምሮ ላይ ሌሎቹስ አብሮ ነበሩ እኮ ግን ደምሮ ላይ ብቻ ለምን አነጣጠሩ? ማስረጃ ቁጭ አድርጌልሃለሁ። አንተ ለምትሰራቸው ገንዘብ ወዳድ እንደውም ከአንተ ገንዘብ ካገኘት ቤተክርስቲያንን ሽጠህ እንደምትል ጭምር ደምረው ማስረጃ ይዤብሃለሁ። ማስረጃ ሲጀመር የምትያያዙት ቤተክርስቲያን ለመሸጥ ስትደራደሩ አይደል እንዴ? እናንተ ሁላችሁም እዛ ጋር ያላችሁት ሁልሽም እርስ በእርስ ፋይል አለሽ። ምንም ደምሮ ላይ አትቀስሩ። ሁላችሁም ቤተክርስቲያን ላይ እንደ ፓራሳይት ተለጣፊ ሆናችሁ ገንዘብ ለመሸቀጥና ገንዘብ ለመብላት ለመዝረፍ ነው ቤተክርስቲያን የምትሉት እንጂ ምንም ስለ ትውልዱ ገዷችሁ እውነት ገዷችሁ እንዳልሆነ እኮ ዊል ነው ሁላችንም እናውቃለን። ያያ ዘልደታ እናቱን አባታ ደምረው እኔ ያልገባኝ ነገር ማለት ነው። አሁን በዚህ የአንድ ሰዓት ምናምን ቆይታ ምንድን ነው ያተረፍከው? እስኪ ከዚህ ሰውዬ ጋር ማውራት ምንድን ነው ያተረፍከው? ለምንድን ነው ሰው የሚልን ነገር ማተው? ለምንድን ነው አንተ ቤተክርስቲያን ክብር ማታስከብረው?
እኔ በአንተ ምክንያት ሰላም ይመጣል አልፈልግም። ደሜ እኔ በዚህ ሰዓት መተኛት ነው ፈልገው ነው እየተደወለልኝ ነው። ደግሞ ልክ ናቸው። ጌታ ይገጽጻችሁ። በአጠቃላይ ክፉዎች ወላሂ ዘምዘም ትሙት እንኳን ጴንጤ ሆንኩኝ። ኦርቶዶክሶች እኮ ማለት ነው እኛንን ለጴንጤዎች መጽሐፍ ቅዱስ የሰጠነው ምናምን ስትሉ እውነት ይመስለኝ ነበርና እንደዚህ መጽሐፍ ቅዱስ ምን እንደምትማሩት ስለ አድኖ እንዴ መጽሐፍ ቅዱስ ለተቀረጸ ምስል አትስገድ ሌላም አምላክ አይሁን ብሎ ከተናገረ እናንተ ለስዕል እየሰገዳችሁ ለጴንጤ መጽሐፍ ቅዱስ የሰጠነው እኛ ነን ምን ማለት ነው? ምን ማለት ነው? መጽሐፉን ሳታውቁት እንዴት ነው መጽሐፍ ቅዱስ ሰጠን የምትሉት? አረ እንኳንም ከድር ይሙት እንኳንም ጴንጤ ሆንኩኝ እንኳንም የኢየሱስ ሆንኩኝ። እኔ ኢብራሂም ከድር ተበልቼ ነበር። አይገርማችሁም? ግን ኧረ በስመ አብ በቀደመት በተለይ ደምሮ የሚያደርገውን አላያችሁት? ስዕሉን ትከሻው ላይ ይዞ እንደዚህ ሲያደርግ አላያችሁትም? ለዚህ ነው የምንላችሁ። ሌላው እውነት እየገባው እውነት እየበራለት ወደዚህ ወደ ጌታ ይመጣል። ሌላው እውነት እንኳን በእጁ ይዞ ብርሃን በእጁ ይዞ ግራ እየተጋባ ወደ ጨለማ ይሄዳል፣ ወደ መጠጥ ይሄዳል፣ ወደ ስካር ይሄዳል። እንዴት እንዳሳዘነኝ ደምሮ ላይ ይጆ ወይም ጠምጆ ምናምን አይደለም በተደጋጋሚ ቪዲዮ የምሰራበት አንጀቴን ስለበላኝ ነው። አሁንም ቢሆን አረፈደም፣ ተመለስ በሉት። በቃ ይበቃዋል። ከምር ምንም ና ሽቀላም ቢሆን ማለት ነው ና እኛው ብናሰባስብልህ ይሻላል። እንደዛ ምንም በማታውቀው ነገር ከምትገረጣ በእነዚህ ጨካኞች በእነዚህ አውሬዎች ፊት ለፊት ከምር እነሱ መሃል አንተን ጥሎ መቀመጣችን ራሱ ትክክል አይደለም። እነሱ መሃል አንተን ትተን ዝም ማለታችን ራሱ ትክክል አይደለም። በእርግጥ ብዙዎች ነግረዋል፣ አልሰሜን ግባ ብሎ ነው እንጂ ዝም ያሉክ። እዚህ እንግዲህ ያው ምርጫው ያንተ ነው። በእርግጥ ግን እኛ ላንተ ያለውን እውነት ከመናገር ወደኋላ አንልም። እንዴት ነህ ወንድሜ? እስራኤል ፈረንጅ መስለሽ መጣሽ? ኤው ታቴ አየኸው? ልክ ነው። በዚህ ልክ ማማር አሁን እኮ እዚህች ውበት ላይ ኢየሱስን ብትጨምሪ ያበቃ ሊተራሊ ህይወትሽ ተስተካከለ። ስማ እግዚአብሔርን እኔ ብቻ ነኝ ግን ሰው እያወራኝ ቆይቼ 15 ሰከንድ ምናምን ቆይቼ ብዬ ነው የምመልሰው። ጌታ ለምንድን ነው ጭንቅላትሽን አጋንንት እኮ ወርሶት ነው። ሰይጣን አለበት እንዴ? ይሄን ስብከትን ተወኝ ካልሆነ አየማልጠትም። በጣም አምሮብሻል። ማይካድ ውለታ ማለት ነው። ግን እዚህ ውበት ላይ ኢየሱስ ያስፈልገዋል ግዴታ። ችግር የለውም። እመቤቴ ማርያም አለች። እኔ ከዚህ ልጅ ጋር ጋይስ በመኪና የአንድ ቀን ሙሉ መንገድ ተጉዤ ድሬዳዋን አልፌ ምናምን ቁልቢ ገብርኤል ሄደናል አብረን ታውሳለህ። በመኪና ያንን መንገድ አንተ ራሱ ገብርኤልን ፈልገ ነው እዛ ድረስ የመጣው ላስታውስ። ኢየሱስ በራልኝ በቃ። ስለዚህ ተወኝና ጌም ትጫወት ከሆነ ትጫወት፣ ካልሆነ አንተም ወደ ሰበካ እኔም ወደ ጌም። በምድርና በሰማይ የመጨረሻ ጥያቄ፣ እኔ ሁለተኛ አላወራም። ስለዚህ እሺ ሰጠው ክድሉን ተናገር። አሁን ለምሳሌ አንቺ በጣም ቆንጆ ነሽ እና አንቺ እንዳንቺ አይነት አንድ ቆንጆ ወንድ ብታገኝ እና ያ ሰው ደግሞ ህይወት እንደሚያስፈልገው ነገ እንደሚሞት እርግጠኛ ከሆንሽ ለዛ ሰው የሚድንበትን የሆነች ነገር ትነግሪዋለሽ አይደል? አልነግረውም። ያ ሰው በምን ልዳን መድኃኒት ብሎ አልጠየቀኝም። ቢኮዝ ያ ሰው ያልጠየቀኝ ለምንድን ነው? የሚድንበታለሁ የተማመነው ነገር አለ ማለት ነው። ስለዚህ በግድ ይሄ ነው የሚያድንህ ብዬ አልነግረውም። መጽሐፍ ቅዱስ ላይ ለምሳሌ እዚህ ዓለም አምላክ የልባቸውን ሀሳብ አሳውሮታል። ያ ሰው ጨለማው ዓለም ልቡን አሳውሮበት ቢሆንስ? ሜይ ቢ እንደውም ለአንተ መድኃኒቱን ልስጥህ፣ እኔ ላሳይ መድኃኒቱን። ከዚህ በኋላ አንድ ነገር አትለኝ፣ አታወራኝ። እንዴት ነው? አልጓጓችሁም? መድኃኒቱን ለማየት አልጓጓችሁም? ካወራኝ ነቅዬ እወጣለሁ። እግዚአብሔር ይኸው እሺ ከዚህ በላይ መድኃኒት የለም። ከዚህ በኋላ አንድ ነገር እንዳትናገረኝ እወጣለሁ። እስካት እኔ አልስቅም፣ ከምር እኔ አልስቅም ማለት መች ነው? ቆይ ይቺ ልጅ ቁጭ ብላ የምትማረው ማለት መች ነው? ቁጭ ብላ ሰው የምታዳምጠው መች ነው? ቁጭ ብላ ስለ ኢየሱስ ለማዳመጥ ልቧ ኦፕን ሊሆንላት የሚችለው? ከምር እስካት እንደጀመርከው ጸልይላት ጨርሰው። ይሄንማ ይሄ ከባድ አጋንንትም ነው፣ ከባድ ስፒሪትም ጭምር ነው። እንደዚህ እንኳን ስትሆን እንደዚህ አክት ስታደርግ እንደዚህ ራሷን ጥላ ጨርቋን ጥላ ለማበድ ጫፍ ላይ እንኳን ስትደርስ ወጣችሁ እናንተ አፖሎጂስትንን ባዮች ያልተናገራችኋትን ይሄ ልጅ ወጥቶ ግን ኢየሱስ እኮ ውበትሽ ነው፣ እዚህ ውበት ላይ ኢየሱስ ሲጨመር እኮ አቤት ውበትሽ፣ ልክ ሲያቆለጳጵሳት ግን አንተ መናፍቅ ልትበላት ገደል ልከታት ትላላችሁ። እዛ ምናምን በውስኪ ስትድራጭና ስትበላ እንደፈለገች ስትሆን ስትጨፍር ስትደንስ ግን አንድሽ ግን ወጥተሽ አትናገራችሁ። ጭራሽ ይልቁንስ አውተንቲኬሽን ይመስል ስዕል ሄዳችሁ ባሉበት ቦታ ስዕል እየሰጣችኋቸው ነበረ። እነ ፈለጋ አትናቲዮስ ማለት ነው። በጣም ነው እንደ ወንጌል የገባችሁ።
ሁልሽም ለታይታ ለመታየት ኢየሱስ ክርስቶስን ማናችሁ ማግኒፋይ ለማድረግ አይደለም፣ ጴንጤን ለማገርጣትና ጴንጤዎችን በዚህ ሀገር ውስጥ ያላቸውን ተቀባይነት ለማሳጣት ነው እንጂ ሁላችሁም የምትጋጋጡት የምትላላጡት አንዳችሁን ወንጌል ገብቷችሁ አይደለም። ቢገባችሁ ኖሮማ ልክ እንደነ ፊዮና አይነቶቹ ሊጠፉ እየዳዱ ያሉ ሰዎችን እንዲመለሱ ባደረጋችሁ ነበር። ለቅሶ ፕሮግራም ላይ ነው ለቅሶ በደስታ ተቀየረ። በኢየሱስ ክብር ለእግዚአብሔር ይሁን። ወንድማችን አክሊሉ ለራጎ ደቡብ አፍሪካ መንገድ ላይ ሞቷል ተብሎ ለቅሶ ፕሮግራም ባለበት ቀጥታ ራሱ ደውሎ አክሊሉ በህይወት አለው ብሎ ለቅሶ ፕሮግራም የቀብር ስርዓት ሊደረግ ሲባል ራሱ ደውሎ በህይወት አለው ብሎ ቤተሰቦቹ ለቅሶ ማለት ነው በደስታ እግዚአብሔርን ያመሰግኑ ይገኛሉ። እግዚአብሔር ክብሩን ይውሰድ። እግዚአብሔር ይመስገን። ይኸው ለቅሶ ፕሮግራም ላይ ሁሉ ባለበት ለቅሶ ፕሮግራም ላይ ለቅሶ በደስታ ተቀየረ። በኢየሱስ ክብር ለእግዚአብሔር ይሁን። እያመሰገኑ ነው። አስባችሁታል? የኛ አምላክ እንዴት ሀዘንን ወደ ደስታ መቀየር እንደሚችልበት። ሞተ ተብሎ እየተለቀሰለት በቃ ሽኝት እየተደረገለት ያለውን በአእምሯቸው ውስጥ ያለውን ሬሳ እግዚአብሔር ድምጹን ሲያሰማቸው አለው በህይወት አለው ብሎ ድምጽ ሲያሰማ እንዴት ደስ ይላል። ሞትን በህይወት የሚሽር የሞትን አዋጅ የሚሽር ድንቅ አምላክ። ዋጀት የሚባለውን ነገር እኔ የገባኝ ስፖኪዮ የተወሰደብኝ ጊዜ መኪናዬን በአገር ሰላም አቁሜ ስፖኪዮን ወሰዱት። ከዛ በኋላ ሶማሌ ተራ ፈልግ ተብዬ ደወልኩ። ስደውል አሁን ከእንትን ከጊዮን አካባቢ የተወሰደብን አሉ። ከየት እንደተወሰደብኝ ስንት ሰዓት እንደተወሰደብኝ ሁሉ ያውቃሉ። አዎ ስል በቃ አልደረሰም ጠብቄ ደረሰ። ከዛስ 10,000 አለ የኔን። አዎ ያንተን በስንት ድርድር አያወጣኝም። ክርስቶስ ኢየሱስ ከኃጢአት ባርነት ከፍሎ ገዛ። የገባው ሰው ካለ አሜን ይባል። የሚገርም እውነት አይደለ? ክርስቶስ ኢየሱስ የራሱ የሆነውን ከእጁ ወተን ስላመለጥን ብቻ ስለጠፋንበት ብቻ አንድያ ልጁን ልኮ ከኃጢአት ቀንበር ነፃ አወጣን። ዋጋ ከፍሎ ደም ተከፍሎብናል። ጠፍተንበት ዋጋ ከፍሎን የመለሰን የደም ዋጋ ያለባችሁ ሰዎች ናችሁ። ይህን የመዳን ጥሪ፣ ይህን ወደ ክርስቶስ ኢየሱስ የሚያቀርባችሁን ጥሪ አትናቁት፣ አታክፋፉት፣ ብትቀርቡት ይሻላችኋል። እኛም ከተነሳም በኋላ ለመጡ አገልጋዮች ያለኝ ምክር ምንድነው? በተቻለ መጠን ሸቀጣም ባን ነው ሸቀጣ አጭበርባሪ ባንሆን ጥሩ። ለምሳሌ አገልግሎት ሲባል ገንዘብን ብቻ ፎከስ አድርገው የሚኖሩ ልጆች አሉ። ይሄን በደንብ ልቀቅልኝ እሺ። ገንዘብና ገንዘብ ብቻ ስንት ይከፍሉኛል፣ አከሌ ጋር ስንት ይገኛል። ለምንድን ነው እስቲ አንዳንድ ልጆች ይቅርታ አድርግልኝና ሐሰተኛ ነቢያቶች ጋር ቀኑን ሙሉ አታሞ ሲመቱ የሚውሉ ልጆች አሉ። እንዲህ እየዞሩ ይዘምሩላቸዋል አይደለም፣ እየዘፈኑላቸው የሚሉ ልጆች አሉ። አያስቆሙም ምናምን ብሎ ኦልሬዲ እኮ እነዚህ በቆማቸው የሞቱ የቆሙ ናቸው። እንዴት ነው እየዞሩ ለነሱ የሚዘምረው? ዩሲ እነዚህን ሰዎች ቀርበህ ምን አናውቅም እንዴ? ምን ልዩነት አለ? እዛም ቸርች ነው እዚህም ቸርች ነው፣ ምን ችግር አለ? እነዚህ ልጆች ይኸውልህ በዘመናት መካከል የቤተ ክርስቲያን ቁስሎች ናቸው። ትውልዳቸው ባያቸው ቁጥር የሚያፈር ነው። ገንዘብን አስመልክቶ የሚደረግ ሩጫ፣ ስንት ይከፍሉኛል፣ ስንት ይሰጣል እዛ ቦታ ላይ የውጭ ሀገር ጉዞ፣ የሀገር ውስጥ እንቅስቃሴ። ፎከሳችን ይሄ ወንጌል ሪያሊቲን ቁጭ አድርገህ የምትሄድበት ወንጌል ካልሆነ በቀር ወንጌል አይደለም። ስሌት ቁጭ ተብሎ ስሌት ነው ዋናው። እዛ ከሌጋ ሲሄድ የሚከፈለኝ ገንዘብ አለ፣ እሱ ነው። እዚህ ጋር የቤት ኪራይ አግጦ ይጠብቀኛል። እዚህ ጋር ደግሞ በ20 ምናምን ሺህ ብር ምገዛ ጫማ አለች፣ እሷን ማን ይገዛልኛል ምናምን እየተባለ ነው የሚኖረው። በነገራችን ላይ በዚህ ሰው ላይ ለምን እንደምትበሳጩና ብዙዎቻችሁ ለምን አይናችሁ እንደሚቀላ አላውቅም። ይህን ሰው ስታዩት ብዙዎቻችሁ ትክክለኛ ነገር ነው እየተናገረ ያለው ካየው ኤክስፒሪየንስ ካደረገው ነገር ጭምር ነው። አንተም እኮ እዛ ነበርክ ሊሆን ይችላል። አሁን ግን እርግጠኛ ነኝ አይደለም። መቼስ እንደዚህ እየተናገረ እንደዚህ በቦልድነስ እያወራ ከነሱ ጎን ባየው ውሸታም ነው ማለት ነው። እንዳለ ወልደ ጊዮርጊስ ውሸታም። እንኳን ንግግሩን ላዳመጥ ዝማሬውንም ማዳመጥ አቆማለሁ። ግን አይደለም፣ ብዙ ያየው ነገር አለ።
እየተናገረ ያለው ፍሮም ሂስ ኤክስፒሪየንስ ነው፣ ከራሱ ኤክስፒሪየንስ ነው እያወራ ያለው ሲሸቃቅጡ ስላየ፣ ሲሰርቁ ሲዘርፉ ስላየ። ስለዚህ እንደዚህ አይነት ሰዎችን ስታዩ አፕሪሼት አድርጉ እንጂ አይናችሁ ለምን ይቀላል? ለምንድን ነው የምትናደዱት? ለምን ትበሳጫላችሁ ስታዩ? እንደውም ይልቁንስ በደንብ አድርጋችሁ አበረታቷቸው እንጂ። ለማንኛውም ለዛሬ ይዤላችሁ የመጣሁት ቪዲዮ ይሄን ይመስል ነበር። ሁላችሁም እንደተማራችሁበት እንዲሁም ደግሞ እንደተዝናናችሁበት ተስፋ አደርጋለሁ። በቀጣይ ቪዲዮ እስክንገናኝ ድረስ ላይክ፣ ሰብስክራይብ እያደረጋችሁ ቤተሰብ እየሆናችሁ ጠብቁኝ። ይመቻችሁ።